ሰላም ቤተሰብ እንዴት ናችሁ? ያው የዛሬው ቪዲዮ እንግዲህ ሁላችሁም አይታችኋል ብዬ አስባለሁ። በጣም የሆነ ግራ የሚያጋባ ነው። ሀሳብ አስተያየት ለመስጠት ራሱ የማይመች አይነት ልበል ብቻ ውዝግብግብ፣ እነሱም ተወዘጋግበው እኛንም አወዘጋገቡን ማለት ይቻላል። እና እንግዲህ ቅመምዬ ናት መግቢያ ሰርታ የመጣችሁ እንዳያችኋት። ባደረገልኝ ነገር በጣም ደንግጫለሁ። በጣምም ደስ ብሎኛል። በቃ እኔ ብዙ ነገር ባስከፋውም ባስቀይመውም እስከ መለየት ደረጃ ብንደርስም እሱ ግን የኔን ደስታ ለማሳካት እየጣረ ነበረ፣ እየደከመ ነበረ እና ቤትን የሚያክል ነገር ስጦታ ለኔ መስጠቱ ከምንም በላይ በቃ አስደንግጦኛልም። ብዙ ነገሮችን በቃ እንድጸጸት አድርጎኛል። ማለት እኔ ብዙ ነገር አስከፍቼዋለሁ፣ አስቀይሜዋለሁ። እሱ ግን በቃ መልካም ነገር በማድረግ ነው እኔን የተበቀለኝ። ማለት በመጥፎ ሳይሆን በቃ አለ አይደለ፣ መጥፎ በመጥፎ አልመለሰልኝም። እኔ ባስቀይመውም እሱ ግን በመልካም ነገር መልካም ነገር እያደረገ አሸነፈኝ፣ ተሸነፍኩለት ብላ እንግዲህ ዛሬ ያው እንዳያቸዋት የሆነ መሀል ላይም በጣም ስሜታዊ ሆና ስታለቅስ ነበረ። እንግዲህ ደስ ብሎ ነበር እውነት ለመናገር ማለት መመለሷ። እኛ ዙሮ ዙሮ የምንወዳቸው ሰዎች እንዲመለሱ ነው የምንፈልገው። ግን እዚህ ጋር እሷ ራሷ ስሜታዊ ሆናለች ማለት የሆነ ውዝግብግብ ያለ ስሜት ውስጥ ናት ያለች። አትፍረዱባት። የእውነትም ቤት ስለገዛላት ተመለሰች ለጥቅም ምናምን አትበሉ። የምር ተረዷት። ስሜቷ አልገባችሁም። የሆነ ድንጋጤ ውስጥ ናት። ምን ማለት እንዳለባት ራሱ በደንብ ተዘጋጅታ እንኳን አይደለም የመጣችሁ። እንዳያቸዋት ውዝግብግብ ያለ ስሜት ውስጥ ናት እና ያ አይደለም በፍጹም። ወይ ሊያስተምሩት የፈለጉት ሰው ካለ አላቅም እንጂ እሱም የጥቅም ሰዎች እንዳልሆኑ ጠንቅቀን እናውቃቸዋለን፣ የምናውቃቸው ማለት ነው። ለጥቅም የተገናኙ ወይ ደግሞ ለጥቅም የሚፈላለጉ ሰዎች አይደሉም። ከምንም ተነስተው እዚህ የደረሱ ልጆች ናቸው። ዛሬ ላይ ጥቅምን አይታ ልትመለስ በጭራሽም አትችልም ማለት ነው። ምንድነው እሷ ድንጋጤ ላይ ናት፣ ተወዘጋግባለች። ምን ማለት እንዳለባት ራሱ እያወቀች አይደለም። ያ እንደዛ ብላችሁ ተረዱት እንጂ ይሄ በጥቅም ምናምን እነሱ ጋር እንደዚህ አይነት ነገር የለም። የምሬን ስነግራችሁ ማለት ነው። እና ተረጋጉ፣ አረጋጉት። ብቻ ግን እኔ ደስ ያላለኝ ነገር ምንድነው አላቅም ማለት የሚያስፈራ ነገር ያለም ይመስላል። ምክንያቱም ነገ እንግዲህ ብሩኬ ሁላችሁም ጠብቁኝ፣ አንቺም እንድትገኝልኝ በጣም ከባድ ነገር አለ ነገ ብሏል። እኔ አንድ ነገር ገምቻለሁ። ምናልባት የእናቱንም ቤት ጎን ለጎን ሰርቶ የእናቱንም ቤት ነገ ለእናቱ የሚያስረክብበት ቀን ነው ብዬ አስባለሁ። ያ ካልሆነ ግን በቃ ከዩ ጋር እየሰራ ነው የነበረው ነገር ድራማ ነው ብሎ ይፋ ሊያደርግም ይችላል። አላቅም። በእርግጥ ብዙ ጊዜ ዩቱበሮች ይሰሩና ጸጥ ነው እንጂ የሚሉት ድራማ ነበር፣ የሰው ታሪክ ነው፣ ለማስተማር ነው እንኳን አይሉም አብዛኛዎቹ ማለት ነው። እንደምታዩት ነው በቃ እየቀጠሉበት ይሄዳሉ ወይ ደግሞ ወደ አዲስ ምዕራፍ ይሸጋገራሉ እንጂ እየሰራ ነው የነበረው ፕራንክ ነው ብለው ምንም አይነት ማብራሪያ እስካሁን ሰጥተው አያውቁም ማለት ነው። እና ወይ ድራማ ነበረ ወይ የሰው ታሪክ ነበረ ብሎ እንግዲህ ነገ ይፋ ሊያደርግ ነው ወይ ደግሞ እንግዲህ የእናቱን ቤት ለእናቱ ለማስረከብ ይመስለኛል። ብቻ እንግዲህ ተመልካችም እሷም ተጠርተናል እንዳትቀሩ። እኔ ግን በቃ ማለት ብቻ ደስ የሚልም ነገር ያለ ይመስለኛል፣ የሚያሳዝንም ነገር ያለ ይመስለኛል። እንግዲህ ብሩኬ ትንሽ ቀን ያለኝ ቡታጅራ ልወጣ ነው ብሏል። እንግዲህ አላቅም ወዴት እንደሚሄድ ባይለያዩ ደስ ይለኛል። አሁንም ሀይሚ ቀድማ ይሄን ነገር ብታስተካክለው አሪፍ ነው። ያው እንዳያችኋት እንግዲህ ቅድም ሙድም እየያዘች ይመስላል፣ እየቀለደችም ይመስላል። ማለት አሁን በቃ ሀብታም ነን፣ ቤት አለን፣ መኪና አለን፣ ልጁም የሱ ቢሆን ችግር የለውም፣ ባለ ሀብት ቤት ነው የሚያድገው፣ እኛ ጋር መጥቶ ማደግ ይችላል እያለች ነበረ እንግዲህ እና ብቻ የዛሬው ምናልፋችሁ ቀልድ ነው ይሆናል አይደለ? እየቀለደች ነው ወይስ ቁም ነገር እያወራች ነው እንኳን ብላችሁ እንትን እንዳትሉ። መሀል ላይ ደግሞ አልቅሳለች። ያን ቁም ነገር እንበለው እስኪ። ከዛ ደግሞ ግን ሲያወሩት የነበረው ሁለቱም ጋር ደስ የማይልም ነገር ነበረ እና በነገራችን ላይ ሀይሚዬ ሀብሉ ለማውለቅ መሞከርሽን አድንቄያለሁ። ሀብሉ ጋር ችግር ሊኖር ይችላል። በእርግጠኝነት እሱ ራሱ ፈልጎት ወዶት አይደለም ያሰረው። የፈለገ የትኛውንም አይነት ስጦታ ቢሆን ለዛውም ህይወቱን ከበጠበጠችው ከዩ ጋር የተሰጠውን ስጦታ ሊያስራው አይችልም። ግን ችግር ቢኖር ነው። ከቻልሽ ሞክሪ። አሁንም በጸባይም በግዴታም ብቻ አንቺ ማድረግ ትችያለሽ፣ አድርጊው። እሱ ነገር ደስ ብሎኛል ዛሬ። ከዛ ውጭ ግን አላቅም። እኔ በነገራችን ላይ ብዙ ጊዜ ተናግሬ ነበር፣ ሀይሚ ተመለሺ፣
ይሄ ነገር በቃ መጨረሻው እውነት ከሆነ ሁሉም ነገር ማለት የእሱም ልጅ እንዳልሆነ ምናምን ስታቂ እንዳትጸጸች ተመለሽ እያልኩ ለፍልፍ ያለው አሁንም ጊዜ አለሽ። ልጁ የእሱ አይደለም እስከሚባል አጠብቂ። አሁንም ጊዜ ያለሽ መረዳት ባለብሽ መንገድ ተረጅና ቢያንስ እንኳን የዲኤንኤ ውጤት ተመርምሮ ውጤቱ እስከሚመጣ በቃ እኔ ካብሬህ ነኝ ብለሽ እሱም ከቡታጅራ ጥሎሽ ሳይወጣ አንቺም ጥለሹ ሳትወጪ ችግራችሁን ተነጋግራችሁ ብትፈቱትና አንድ ብትሆኑ ደስ ይለናል። ምክንያቱም የብሩኬ ፍጥነት ይውላችሁ ቤቱን ጨርሶ ምናምን ነበር ማስረከብ የፈለገው ገብቷቸዋል። አሁን ቀለም ነው የቀረው። ሁሉ ነገር መስኮቱ ተገዝቷል፣ የክችኑ ካቢኔት ተገዝቷል፣ ሁሉም ነገር ማለት ነው ተገጣጥሞ ቤቱ ቀለሙ አልቆ ይሄ ምንድነው መስታወቱ ምናምን የበሩ ተገጣጥሞ ሁሉንም ነገር ከአንድ ሳምንት በኋላ ነበር ለሷ ሰርፕራይዝ ሊያደርግ የፈለገው። ግን ለምን አፈጠነው በሉ ሊወጣ ነው። የምሬን ነው የምነግራችሁ። በቃ ያለበት ስሜትም ደስ አይልም። እንደዛ ባይሆን ኖሮ ብሩኬ እንደዚህ በጅምር እስከዛሬ ደብቆት የኖረውን እስከዛሬ ሲገዛ ጀምሮ ማለት ነው እንግዲህ መሬት ሊሆን ይችላል የገዛው፣ ቤት ሊሆን ይችላል የገዛው፣ አይታወቅም። ከጅምሩ ጀምሮ ከወንድሙ ጋር በሚስጥር ደብቆ የኖረ ልጅ ሳያልቅ እንደዚህ በቃ አያፈነደውም ነበረ። በቃ ይሄ ወስኗል ይመስለኛል። የሆነ ቁርጥ ብሎ በቃ እንትም ያለ ይመስላል። እና ሰምታችሁት ከሆነ ትናንትና ይሄ የቀረውንም ነገር ፊኒሽንጉን ከወንድሜ ጋር ተናበን ወንድሜ እንዲያስጨርሰው አረጋለሁ። ከዛ በኋላ ደግሞ ያው ማድረግ ያለብሽን አድርገሽ በደንብ እንደምታስመርቂው ተስፋ አድርጋለሁ ነው ያላት። ብቻ ሀይምዬ ፍጠኝ። እኔ አሁንም ሀይምዬ ማስተካከልም ማበላሸትም የምትችይው አንቺ ነሽ ብዬሻለሁ ከዚህ በፊትም። አሁንም ፍጠኝና ነገሮችን ብታስተካክይ ደስ ይለኛል። ይሄ ቀልዱን ሙድ መያዙ ምናምን ታዩና በቃ እንትን በይ ቶሎ ብለሽ ነገሮችን ለማስተካከል ሞክሪ። አሁን ቤቱን ቢሆን ብለዋለች። በእርግጥ አብረን ካልኖርንበት አልፈልግም፣ ይሄን እንድታቅ እፈልጋለሁ ብለዋለች። ይሄ ማለት ሴት ልጅ ነይ ቤት እኮ ነው ምናምን ያለችው እሱ